ላንተ አይመጣልህም ቶሎ። ይኸውልህ እዚህ ጋር ይታያል። ዘ አፒሪንግ ኦፍ ዘ ግሎሪ ኦፍ አወር ግሬት ጋድ የሚል የለም? ታዲያ ከአንተ ከያዝከው ጋር አንድ ነው? ኧረ አይደለም። ዘ ግሎሪ ኦፍ አወር ግሬት ጋድ የሚል አለ አንተ ጋር? ዘ ግሎሪየስ አፒሪንግ ኦፍ አወር ግሬት ጋድ ኤንድ ብሎ እንደዛ ከተባለ ሌላ ትርጉም አለው። አውቀው ነው እንደዛ ያደረጉት። ስክሪንሾት አድርገህ ያዘው። ኤንአይቪ እንደዛ ነው የሚለው። ይሄም ይኸው ራሱ ሌሎቹም እንደዛ ብለው የተረጎሙት አሉ። ኒው ሊቪንግ ትራንስሌሽንም እንደዛ ነው ያሉት። ይሁት ዘ ግሎሪ ኦፍ አወር ግሬት ጋድ ብሎ ነው ያስቀመጡት። ታዲያ ማን ነው እንደዛ ብሎ ያስቀመጠው ብለን ስንል ይኸው እዚህ ጋር ይኸው ዘ ግሎሪ ኦፍ አወር ግሬት ጋድ ብሎ ነው ያስቀመጡት። ታዲያ ማን ነው እንደዛ ያስቀመጠው ብለን ስንል ኪንግ ጄምስ ቨርሽን ባይብል ነው። ይኸው አየው ዘ ግሎሪ ኦፍ የሚለውን አውጥተውታል። ይታያል። ዘ ግሎሪ ኦፍ የሚለውን ዘ ግሎሪየስ ብሎ ነው ያስቀመጡት። እሺ ለአንተ ነው። ቀጥል። እሺ አለው ነው ፒተር ጥያቄን ቀጥል እንጂ አታቁም። እናንተን እየጠበቅኳችሁ እኮ ያው አስረዳህ እኮ ብዙ ነገር አሳየህና ቲቶ 2:13 ላይ ያልገባህ ነገር ካለ መጠየቅ ትችላለህ። የተባረከው ተስፋችን እርሱም የታላቁ የአምላካችን ክብርና የመድኃኒታችን የክርስቶስ መገለጥ ይላል። እንደውም ማለት ነው እዚህ ጋር ሌሎችም አርጊመንቶች አሉ ማለት ነው። ታላቁ አምላክ የሚለው አብን ነው። የታላቁ አምላክ ክብር ደግሞ ኢየሱስ ነው። ኦኬ እሺ አሁን አልፋና ኦሜጋ እኔ ነኝ፣ ፊተኛና ኋለኛ እኔ ነኝ ይላል። ለምሳሌ አሁን አንድ ሰው ፊተኛና ኋለኛ ሊል ይችላል። አሁን እግዚአብሔር ካልሆነ አሁን ፊተኛ ኋለኛ አልፋ ኦሜጋ የሚል አልፋና ኦሜጋ ወይስ ፊተኛና ኋለኛ ነው የፈለከው? አልፋና ኦሜጋ ነው የፈለከው? የትኛውን ነው? ኦኬ ትርጉሙ አንድ አይደለም እንደ መስሎኝ ነበር። አልፋና ኦሜጋ ነው። እሺ አልፋና ኦሜጋ ማለት ናይዘር ቢጊኒንግ ኖር ኢንድ ማለት ነው። መጀመሪያና መጨረሻ የሌለው ማለት ነው ትርጉሙ። ገብቶሃል? ስለዚህ አልፋና ኦሜጋ ኢየሱስ ከተባለ በቃ ምንድነው የምታረገው? እጅ እንሰጣለን ማለት ነው። ኢየሱስ መነሻም መዳረሻም የለውም። መነሻና መዳረሻ የሌለው ነገር ደግሞ ፍጡር አይደለም። ስለዚህ ወዲያው ሌላ ነገር ውሳኔ ውስጥ እንወስናለን ማለት ነው። አሁን ምን ትፈልጋለህ? ባይብል ላይ ኢየሱስ አልፋና ኦሜጋ የተባለበትን ጥቅስ ታበጣለህ ማለት ነው። እስቲ አምጣልን። ፊተኛና ኋለኛ የሚለውስ? ፊተኛና ኋለኛ ፍጡራንም ይባላሉ በባይብል ከሆነ። ፊተኛና ኋለኛ የእንትን መስፈርት አይደለም፣ እሱ አይደለም። አልፋና ኦሜጋ የተባለበት ጥቅስ ከሌለ ፊተኛና ኋለኛ ማለት ምን ማለት ነው የሚለው ማየት እንችላለን ከፈለክ፣ እሱን ከፈለክ ማለት ነው። የማቴዎስ ወንጌል ላይ ያወጣለት ፊተኛና ኋለኛ የተባሉ ሰዎች ብዙ ናቸው። ማቴዎስ ወንጌል ላይ ስታወጣለት ፊተኛና ኋለኛ የተባሉ ሰዎች አሉ፣ ብዙ ናቸው። ኢየሱስ ፊተኛና ኋለኛ የተባለበት መጀመሪያ ምን ማለት እንደሆነ እንትን ላይ ራዕየ ዮሐንስ ምዕራፍ 1 ቁጥር 17 ላይ እንዲህ አለ፣ እንዲህም አለኝ አትፍራ፣ ፊተኛውና ኋለኛው ሕያውም ነኝ ሞቼም ነበርኩኝ ይላል። ራዕይ 2:8 ላይ ሞቶ የነበረው ሕያውም የሆነው ፊተኛና ኋለኛ አለ። ኢየሱስ እንደ ባይብል ከሆነ ከሞት በሚነሳበት ሰዓት ላይ ፊተኛና ኋለኛ ሆነ። ፊተኛ ምን ሆነ ስትል ቆላስይስ 1:18 ላይ እርሱ በሁሉ ፊተኛ ይሆን ዘንድ መጀመሪያ ከሙታን በኩር ነው አለ። በኩር የሚለው የግሪከኛው ቃል ፕሮቶቶኮስ ነው የሚለው። ፕሮቶስ ማለት ፊተኛ ማለት ነው። ራሱ የሙታን በኩር ነው፣ የሙታን መጀመሪያ ነው፣ ፊተኛ ነው ሆኖ የተነሳው። ኢየሱስ በአንደኛ ቆሮንቶስ 15:45 ላይ ደግሞ ኋለኛው አዳም ሆነ። ኢየሱስ ፊተኛና ኋለኛ ነው ማለት ሴማቲክ ሬንጅ ነው፣ ሪላቲቭ ነው የመጣው። እሱ ፊተኛ የሙታን ፊተኛ ነው፣ እሱ ኋለኛ አዳም ነው ማለት ነው ትርጉሙ እንጂ ናይዘር ቢጊኒንግ ኖር ኢንድ የሚለውን ነገር አያሳይም። ምዕራፍ 19 ቁጥር 30 ላይ ስትመለከተው ብዙ ተመሳሳይ ነው የግሪከኛው ቃል የሚጠቀምበት። ፕሮቶኢን የሚለው የፕሮቶስ ብዜት ሆኖ ነው። ኤስካቶኢን የሚለው ኤስካቶስ የሚለው ብዜት ሆኖ የመጣው። ማቴዎስ 19 ቁጥር 30 ላይ ብዙዎች ፊተኞች ኋለኞች፣ ኋለኞች ፊተኞች ይሆናሉ አለ። ታዲያ ኤግዛምፕል አንተ ፊተኛና ኋለኛ ልትሆን ትችላለህ።
ስለዚህ ምንድነው ፊተኛና ኋለኛ ማለት ነህ እንዴ? አልፋና ኦሜጋ ነህ ማለት ነህ? ራዕይ 1:8 ላይ አብ ነው አልፋና ኦሜጋ የሚለው። ራዕይ 1:4 ላይ ማየት ትችላለህ። ያለ የነበረው የሚመጣው አለ። ከዛ በኋላ ደግሞ ሰባቱ መላእክት ከዛ በኋላ ደግሞ ታማኙ ምስክር ኢየሱስ ብሎ ለሶስት ነጥሎ አስቀምጧቸዋል። አሁን የምጠይቀው ጥያቄ ምንድን ነው? ራዕይ 1:4 ላይ ያለ የነበረ የሚመጣው የተባለው ማን ነው ሲባል ያለ የነበረ የሚኖረው የተባለው አብ ነው። ራዕይ 1:8 ላይም ያለ የነበረው የሚመጣው ሁሉን የሚገዛው ጌታ አምላክ አልፋና ኦሜጋ እኔ ነኝ አለ ይላል። ማን ነው አልፋና ኦሜጋ እኔ ነኝ ያለው ስንል ያለ የነበረ የሚመጣው ሁሉን የሚገዛ ጌታ አምላክ ማን ነው? እሱ ያለ የነበረ የሚመጣው ስንል ራዕይ 1:4 ላይ አብ ነው ይለናል። ራዕይ ዮሐንስ ምዕራፍ 21 ቁጥር 22 ላይ ደግሞ ሁሉን የሚገዛ ጌታ አምላክና በጉ መቅደሷ ናቸው። ኮፕላቲቭ ቨርብ ይጠቀማል። ናቸው ፕሉራል ነው የሚጠቀመው። ናቸው አያያዥ ግሱ ፕሉራል ነው። ማን ናቸው? ሁሉን የሚገዛ ጌታ አምላክና በጉ መቅደሷ ናቸው ይላል። ሁሉን የሚገዛ ጌታ አምላክ ማን ነው? አብ። በጉ የተባለው ማን ነው? ወልድ። ስለዚህ ሁሉን የሚገዛ ጌታ አምላክ የተባለው አብ ከሆነ ራዕይ 1:8 ላይ አልፋና ኦሜጋ ብሎ የተናገረው ማን ነው አለን? ሁሉን የሚገዛው ጌታ አምላክ ነው ብሎ ስላለን ራዕይ 1:8 ላይ አልፋና ኦሜጋ ያለው አብ ነው ማለት ነው። በዚህ መልኩ መረዳት ትችላለህ። እሺ፣ በዚህ ጉዳይ ላይ መጨረሻ ጥያቄ፣ ለምሳሌ ሽማግሌዎች መላእክት እና ማለት ክብር ምስጋና እንደሰገዱለት ለጌታ ኢየሱስ ክርስቶስ እንደሰገዱለት ይናገራል እና አሁን ሰገዱለት ይላል፣ ዘመሩለት ይላል። አሁን ለሱ ዝማሬ አይገባም። ራዕይ ላይ እኔ አላየሁም። ካለ አውጣና እንየው። ራዕይ 5:13 ላይ አውጣለት ኤብሮ። ኡስታዝ እምቢ አለኝ ኔትወርክ እንትን ወይ ማሂር ይክፈትልኝ። ራስን ማይሮ ሰላም አለይኩም። ኦኬ የለም እሱ ወይ ደውለታለሁ። እሺ ዛህራ አይለሽም? እሺ ኧረ አንዳችሁ አሳዩ። ችግር የለውም። እኔ ላነብለት እችላለሁ። ላንብብልህ እኔ? አንብ ባይብል ካለ ችግር የለም። አዎ ራዕይ ዮሐንስ ምዕራፍ 5 ቁጥር 13 ላይ በሰማይና በምድር ከምድር በታች ያለው ፍጥረት ሁሉ በእርሱ ውስጥ ያለው ሁሉ በረከትን፣ ክብርን፣ ምስጋና፣ ኃይልን ከዘላለም እስከ ዘላለም በዙፋኑ ላይ ለተቀመጠው እና ለበጉ ይሁን ሲሉ ሰማዋለን። ለማንና ለማ? በዙፋኑ በጉ ብቻ። እሺ ስለዚህ አንደኛ ሁለተኛ ራዕይ 5:14 ላይ ደግሞ ሰገዱለት ነው የሚለው። አራቱ እንስሶች አሜን አሜን እያሉ ሽማግሌዎች ወድቀው ሰገዱለት ነው። ሰገዱላቸው አይልም፣ ሰገዱለት። ለማን ነው የሚሰግዱት? ራዕይ ዮሐንስ ምዕራፍ 19 ቁጥር 4 ላይ 24ቱ ሽማግሌዎችና አራቱ እንስሶች በፊታቸው ተደፍተው በዙፋኑ ላይ ለተቀመጠው ለእግዚአብሔር አሜን ሃሌሉያ እያሉ ሰገዱለት። ሃሌሉ ማለት ምስጋና ማለት ነው። ያህ ማለት የዮድሄ ቫፌ አብሪቬሽን ነው።
ስለዚህ ለያህዌ ኢየሱስን ለላከው ለአንዱ አምላክ ሲሰግዱ ነበረ ማለት ነው። ይህንን ነው እያሳየ ያለው። ለኢየሱስ ክርስቶስ ራሱ ቢሰግዱለት ምንድን ነው ችግሩ? ፕሮስኮኒዮ የሚለው ስግደት የሚለው ቃል እኮ አክብሮትን ለማሳየት ይመጣል። ራዕየ ዮሐንስ ምዕራፍ 3 ቁጥር 9 ላይ እነሆ መጥተው በእግሮቹ ፊት ይሰግዱ ዘንድ አደርጋለሁ አለ። ለኤጲስቆጶሱ ማለት ነው። የፊላደልፊያ ጉባኤ ኤጲስቆጶስ ለነበረው ሰው ነው እንደምትመለከተው። መጥቶ ግን እንዲሰግድለት ያደርገዋል። ለምን? ስግደት የሚለው ቃል ፕሮስኮኒዮ ነው፣ ተመሳሳይ ነው ራሱ ማለት ነው። በባይብልም ብሉይ ኪዳን ላይ ኦሪት ዘፍጥረት ምዕራፍ 23 ቁጥር 7 ላይ አብርሃምም ተነሳ ለምድሩ ሕዝብና ለኬጢ ሰዎች ሰገደ ይላል። ለማና ለማ ለማና ለማ አብርሃም ለማሰገድ አለ። ለምድሩ ሕዝብና ለኬጢ ልጆች ሰገደ አለ። አመለከ ማለት ነው እንዴ? ኖ አይደለም። ስግደት የሚለውና አምልኮ የሚለው ቃል ፀሐይና ጨረቃ 11 ከዋክብት ለኔ ይሰግዱልኝ አየሁ አለ። ኦሪት ዘፍጥረት 42:6 ላይ ደግሞ መተው ሲሰግዱለት ታያለ። እናቱ አባቱ 11 ወንድሞቹ መተው ሰገዱለት። አመለኩት ማለት ነው እንዴ? አይደለም። ራሱ ኦሪት ዘፍጥረት ምዕራፍ 43 ቁጥር 28 ላይም ለዳዊት ሰገዱለት። ለማን ነው? ለዮሴፍ ሰገዱለት። ብዙ ጥቅሶችን ማምጣት ይቻላል በባቢል ውስጥ ስለ ስግደት የሚያወሩ ስግደት ሱጁድ ወይም ደግሞ ፕሮስኩኒዮ የሚለው ቃል ስግደት የሚለው ቃል ስግደት ማለትና አምልኮ ማለት ይለያያል። በዕብራይስጥ ሻኻህ ይባላል። ሻኻህ ማለት የዕብራይስጥ ቃል ምን ማለት ነው? ስግደት ማለት ነው። አምልኮ ሲሆንስ አቫድ ነው የሚሆነው። አቫድ ማለት አምልኮ ነው፣ ኢባዳ የምንለው በአረብኛ ማለት ነው። በግሪክኛ ላትሪዮ የሚባለው ላትሪዮ የሚገባው አንድ አምላክ ብቻ ነው። ፔተር ይሄን ይመስላል። እሺ ማለት እኔ ብዙ ማለት ክርስቲያን ያልተከራከርኩበት ምክንያት ቢኖር ከራሴ ጋር ብዙ የተከራከርኩበት ነገር ስለሆነ እሺ ብዬ ያዳመጥክ ያለሁትና ደግሞ ከቃሉ ስላልወጣክ ነውና በጣም ነው የማመሰግነው። ምን ቀረህ ታዲያ ለመስለም? ምንድን ነው የቀረህ? የቀረኝ ነገር ቢኖር አሁን ያለውና እሺ አሁን ተገዝቼ ማለት ነው። አሁን መጽሐፍ ቅዱስን ተገዝቼ ለአንድ አምላክ እየሰገድኩ ክርስቲያን መሆን አልችልም? ሙስሊም ለመሆን ለምን ያስፈልጋል? አሁን ባይብል አንድ አምላክን ስታመልክ ምን ያስፈልጋል? ህብረት ያስፈልጋል አይደል እንዴ? ወንድሞች እናቶች ያስፈልጉሃል። አስጨርሰኝ። እሺ ይቅርታ። አሁን እኔም አሁን በጣም አሁን ባይብልና አሁን ክርስትና አሁን ያለበት ክርስትና በጣም የተለያየ መሆኑን አይቼ ነው እና ግራ ስለገባ ብዙ ዓመት ነው ከልጅነት ጀምሮ በጣም በዚህ በጣም የምፈልገው ነገር ነውና በጣም ጥያቄ ነበረብኝ ነገር ስለሆነ አሁን እንዳልከውም አሁን ህብረት ያስፈልጋል፣ ብዙ ነገር ያስፈልጋል። ነገር ግን አሁን እሺ እኔ እንደ ባይብል ሆኜ ማለት ከባይብል እየሰማሁኝ ራሴ እያመለኩኝ በቃ እስከ ለተሞት መቀጠል አልችልም፣ ህብረትም ሳላደርግ ማለት ነው። አንደኛ ባይብል ተበርዟል፣ አንደኛ ነገር። ሁለተኛ ነገር ደግሞ ክርስትና ዲስፔንሴሽን ነበረው፣ አልቋል። ኦልሬዲ ክርስትና የሚባል ሃይማኖት የለም። ለመጀመሪያ ጊዜ ክርስትና የሚለውን ቃል የተጠቀመው አግናጢዮስ ነው። መቼ ነው የተጠቀመው? በ110 ላይ ነው። ሐዋርያቶች ካለፉ በኋላ ነው ክርስትና የሚለውን ቃል የተጠቀመው። እንደምትመለከተው ክርስትና የሚለው ለሃይማኖቱን ተርም አድርጎ ኮይንድ ያደረገው እሱ ሰውዬ ነው። ክርስቲያን የሚለውን ቃል ደግሞ ለመጀመሪያ ጊዜ ሐዋርያት ሥራ 11:26 ላይ በአንጾኪያ ሲሰበሰቡ ሐዋርያት ጠላቶቻቸው የልሙጥና የሽሙጥና የለበጣ ስም አድርገው ነው የሰጧቸው። ክርስቲያን ማለት ክርስቶሳውያን ማለት ነው። ራሱ ትርጉሙ የክርስቶስ ብዙ ቁጥር ነው። መሲያውያን ማለት ነው። ቅቡዋን ማለት መሲያውያን ይባላል። መሲዩን ይላሉ በአረብኛ። መሲህ ማለት መሲያዊ ማለት ነው። አንተ መሲያዊ ነህ፣ መሲና አንተ ብለህ ብትጠይቅ አታውቀውም። አጀክቲቭ ፎርም ነው ራሱ ፎርሙ። ስለዚህ ከመነሻውኑ ክርስትና የሚባል ሃይማኖት የለም። ኤፌሶን 4:4 ላይ አንድ ሃይማኖት አለ ይላል። ይሁዳ 1:3 ላይ ለቅዱሳን አንድ ጊዜ ለተሰጠ ሃይማኖት ተጋደሉ ይላል። ቅዱሳን የተባሉት ደግሞ ኤፌሶን 3:7 ላይ ቅዱሳን ነቢያትና ቅዱሳን ሐዋርያት ናቸው።
ነቢያት ደግሞ የሚጀምሩት ከአዳም ጀምሮ ነው ያሉት እና ለቅዱሳን አንድ ጊዜ የተሰጠ ሃይማኖት አንድ ከአዳም ጀምሮ የተሰጠ አንድ ሃይማኖት አለ። የሃይማኖት መርምረ እንግዲህ መፈለግ አለብህ። ቁርአን ሱረቱ አሊ ኢምራን ምዕራፍ 3 ቁጥር 19 ላይ አላህ ዘንድ የተወደደ ሃይማኖት ኢስላም ብቻ ነው ይላል። በሱረቱ አሊ ኢምራን ምዕራፍ 3 ቁጥር 85 ላይ ከኢስላም ሌላ የሚፈልግ በመጨረሻይቱ ዓለም ከከሳሪዎቹ ነው ብሎ ነው የሚያስቀምጠው። ስለዚህ አሁን በዘመናችን እስከ ቂያማ ቀን ድረስ የተላከ መልእክተኛ አለ። ያንን መልእክተኛ መከተል ግድ ይላል ማለት ነው። ካልተከተልክ ያው አላህ ይጠብቅህና የጀሃነም ራት ነው የምትሆነው ማለት ነው። መልእክቱ ደርሰዋል፣ ሪሳላው ደርሰዋል። ሪሳላውን ከተቀበልክ መልእክቱን ካልተቀበልክ ሁጃ ቆሙባል ማለት ነው። በሱረቱ ኢስራ ምዕራፍ 17 ቁጥር 15 ላይ መልእክተኛ እስከምንልክ ድረስ የምንቀጣ አይደለንም ይላል አላህ። መልእክተኛ መጥቶ መልእክቱን አሰምተው ሰዎች የመልእክቱን አንደርስታንድ አድርገውት እንደገና ደግሞ የመልእክቱን ሚኒንግ በደንብ ገብቷቸው ስለዚህ አሁን አንተ መልእክቱን የኢስላም መልእክት እንደሆነ ተምረሃል አውቃልና ከዚህ በኋላ ያለው ነገር ሁጃ ቆሙባል ማለት ነው። ይህንን ነው የሚያሳየው። እዛው መቆየት አትችልም፣ በቁርአን ስታንዳርድ በቁርአን መነጽር ማለት ነው። እና ይህን ይመስላል። እዚህ ላይ አሁን ስለ ቁርአን እና ስለ እስልምና ሌላ ጊዜ በሰፊ ጠይቃል። ምክንያቱም ክርስትና ላይ ያለው መስራት። እሺ አሁን እዚህ ላይ አንተም ክርስቲያን እንደነበር አሁን ስለምከታተል አውቃለሁ። ክርስቲያን ነበር በጣም ብዙ እውቀት አለ። አሁን ስለ ጌታ ኢየሱስ ክርስቶስ ሲናገር ያለምን ሁሉ ኃጢአት የሚያስወግድ ድምጽ እኔ ጋር ነው። አይ ከሱ ነው ኡስታዝ። ትንሽ ድምፅህን ጨምር። ማለት አሁን አንተ ከባይብል ነው አሁን ይሄን ሁሉ ነገር ስትናገር የነበረው መጀመሪያም ክርስቲያን እንደነበር አውቃለሁ። ማለት ውስጥ ለውስጥ ይከታተላለሁ እና አሁን የዓለምን ኃጢአት የሚያስወግድ እግዚአብሔር በግ የሚለውን ለምን አንተ አልተቀበልክ? አሁን ኢየሱስ አምላክ እንዳልሆነ ደግሞ ያን ቃል ሁሉ ነገር በዘንትን ቃል እሱ የተናገራቸው ለምሳሌ የእሱ ተከታይ የተናገረው ለምን አልተቀበልክ? ለምሳሌ የዓለምን ሁሉ ኃጢአት የሚያስወግድ እግዚአብሔር በግ አለና የእኛም ብቻ ኃጢአት አይደለም ደግሞ የዓለም ኃጢአት ጌታ ኢየሱስ ክርስቶስ እንደተላከ ባይብል ይናገራል። ባይብል ከሆነ አንተን እስልምና ያደረገ አሁን ለምን ክርስትና ውስጥ አሁን ያን አንድ አምላክ እያመለክ ክርስትና ውስጥ አልተቀመጥኩም? እኔ ስለምን አልቀመጥ? እሱን በደንብ ከመጽሐፍ ያብራራል። ስለ ኃጢአትስ ባይብል ምን ይላል የሚለው ማለት ነው። በግድ ነው የሰማሁትን በትክክል መስማቴን አረጋግጥልኝና ከዛ በኋላ አዎ ካልከኝ ወደ መልሱ መሄድ እችላለሁ። ዮሐንስ ወንጌል 1:29 ላይ የዓለም ሁሉ ኃጢአት የሚያስወግድ የእግዚአብሔር በግ ይላል። ክርስቶስ ኢየሱስ የመጣው የኃጢአትን ስርየት ለማድረግ ነው የመጣው እና ከዛ አንጻር ይሄ በዚያ መስዋዕት የሚባል ኮንሴፕት ስላለ ባይብል ያንን ይናገራል እና ያንን እየተነገረ ነው። ባለሳሳት አርመኝ ምንድነው መሰለ ይሄ በኢየሱስ ሳይሰቀል ወደ ሰማይ አድርጓል፣ ኢየሱስ ተሰቅሎ ሞቶ ተቀብሮ በሶስተኛው ቀን ተነስቷል የሚል ክርክር በመጀመሪያው መቶ ክፍለ ዘመን ላይ ነበረ። ዛሬ አይደለም የነበረው። የሉቃስ ወንጌል ምዕራፍ 1 ቁጥር 1 ላይ ለቴዎፍሎስ ብዙዎች በየተራ ታሪክን ሲያዘጋጁ አለ። ብዙዎች የነበረውን አርጌንስ ወይም ኦሪገን የሚባለው ሲተነትነው ምንድነው በዛን ሰዓት ብዙዎች ታሪክን ያዘጋጁ ነበረ። ወንጌሎች ነበሩ አለ። የቶማስ ወንጌል፣ የማቲያስ ወንጌል፣ የጴጥሮስ ወንጌል የሚባሉ ብዙ ወንጌሎች ነበሩ አለ። ከነዚህ ውስጥ የተመረጡት 4 ብቻ ናቸው አለ። 4ቱን ወንጌሎች ደግሞ የመረጣቸው ደግሞ ኢራኔስ የሚባል ሰው ነው የመረጣቸው። 4 ወንጌሎች የተመረጡበት ምክንያት ስለ ክርስቶስ ስቅለት ስለሚያወሩ ነው። ሌሎቹ ከሱ ውጭ ያሉት ወንጌሎች ኢየሱስ ሳይሰቀል ወደ ሰማይ አድርጓል የሚል ነገር ስለተዘገበና ከዛም ባሻገር ደግሞ ኢየሱስ ሳይሰቀል ወደ ሰማይ አድርጓል የሚሉ ተከታዮች ነበሩ፣ የኢየሱስ ክርስቶስ ተከታዮች እና የጳውሎስ ተከታዮች አሉ። የያዕቆብና የነ ጴጥሮስ የነ ዮሐንስ ደግሞ ተከታዮች አሉ፣ ከኢየሩሳሌም ውስጥ የነበሩት ማለት ነው። ስለዚህ 4 ወንጌል ሆን ተብሎ የተመረጠበት ምክንያት ምንድነው? ስለ ኢየሱስ ክርስቶስ ስቅለት፣ ሞትና ትንሣኤ ያወራሉ። ሌሎች ወንጌሎች ግን ኢየሱስ ክርስቶስ አይሁዳኖች ሊይዙ ሲሉ ሳይሰቀል ወደ ሰማይ እንዳደረገ ይናገራሉ። ይሄ ነው ልዩነታቸው። ማልቀበልበት ምክንያት ታሪካዊ ዳራና ታሪካዊ ፍሰት እንዳለው ነው። ሌላው ኃጢአት ማለት አላህ ያዘዘን መልካም ነገር አለማድረግ፣ የከለከለን ክፉ ነገር ደግሞ ማድረግ ኃጢአት ይሰኛል ማለት። እኔ ራሴ ነኝ ኃጢአት መሰራው። ለምሰራው ኃጢአት ተጠያቂው ራሴ ነኝ። ምንድነው ማድረገው? ለምንሰራው ኃጢአት ንስሐ ነው የምገባው።
የሰው ደም አያስፈልገኝም፣ የሰው እንትን አያስፈልገኝም። ሰው ለኔ ሊሞትልኝ አይችልም። ስለዚህ በአዳም የወረስኩት ምንም አይነት ኃጢአት የለም። ኃጢአት የሚወረስ ነገር አይደለም። የወረስኩት ኃጢአት የለም። የእስላም አስተምሮት በባይብልም ስትመለከት በኃጢአት በዘር የሚመጣ ልክ እንደ ስኳር እንደ ደም ግፊት ምናምን በዘር የሚመጣ ነው ተብሎ አልተቀመጠም። ሜታቦሊካል ፕሮሰስ ያደርጉ የሚመጣ የተነሳ ጄኔቲካሊ ከመጣ አለመስራት አትችልም። ለምን ኃጢአት አልሰራህም ተብለህ ለምን ንስሐ አልገባህም ተብለህ የምትጠይቅበት አንዳች ቁብና አንዳች ምክንያት የለውም። ነገር ግን ምንድን ነው የሚሆነው? ኃጢአት አንተ ራስህ ነው የምትሰራው። ለምትሰራው ነገር ሞራል አካውንታቢሊቲ ወይም ነገር አለ። የጀሃነም ቅጣት የሚባል አለ። የጀሃነም ቅጣት ምንድነው? በእምነትና ንስሐ በመግባት ነው። ይህንን ነው ላኢላሃ ኢለላህ ማለት ነው። ላኢላሃ ስትል ነፊ ታረጋለህ፣ ታስወግዳለህ ራሱ ማለት ነው። ትመለሳለህ፣ ተርን የምታደርገው ማለት ንስሐ ማለት እንደዛ ነው። ከዛ ኢለላህ ስትል ደግሞ በአላህ ታምናለህ ማለት ነው። ሱረቱል በቀራ ምዕራፍ 2 ቁጥር 156 ላይ በአላህ የሚያምንና በጣዖት የሚክድና በአላህ የሚያምን ሰው መልካም ዘለበትን ጨበጠ ነው የሚለው። ስለዚህ ያ ነው ያለው ነገር። ላኢላሃ ኢለላህ ብለህ ትሻገራለህ ማለት ነው። መሻገሪያ ገመድ ተንጠልጥለህ የምትወጣበት በዚህ ነው። ይህንን ነው የሚያሳየው። እኛ እንደዛ ብለን ነው የምናምነው። ከዛ አንጻር ነው ይህንን ታሳቢና ዋቢ ባደረገ መልኩ ነው። አሁን እሺ፣ ሌላ ጥያቄ ደግሞ በጣም ይቅርታ። እሺ፣ ያው ግን መጠየቅ የህይወት ጉዳይ ስለሆነ ብዙ መጠየቅ ነው ያለብኝና መልአኩ መጥቶ የምስራች ነገራትና ወንድ ልጅን ትጸንሻለሽ፣ እርሱ ደግሞ የዓለምን ኃጢአት ያስወግዳል ብሎ ለሷ ለማርያም እንደተናገራት እግዚአብሔር ቃል ይናገር ደግሞ መጽሐፍ ቅዱስ ይናገራል። አሁን ይሄ ጀብሪል ራሱ መጥቶ ለሙሐመድ ደግሞ ለነብዩ ሙሐመድ ይሄ ነገር ደግሞ ተቃራኒ እንደሆነ እንደተናገረ፣ አሁን የትኛው ነው ከፈጣሪ? አሁን የመጽሐፍ ቅዱሱ ገብርኤል ነው ወይስ የቁርአኑ ጀብሪል? ገብርኤል ማርያም ጋር ሲመጣ ምንድን ነው ያላት? ማርያምን ምን አላት ነው ያልከኝ? ደስ ይበልሽ ጸጋ የሞላብሽ ከአንቺ የሚወለደ የልዑል ልጅ ይባላል። ከዛ ደግሞ ያው ስለ ኃጢአትም ይናገራል። እሱ የዓለምን ኃጢአት ያስወግዳል አይልም። እንደዛ አይልም። መልአኩ ገብርኤል ማርያም ጋር ሲመጣ እንደዛ አይልም። ሉቃስ ወንጌል ምዕራፍ 1 ቁጥር 26 ጀምረ እስከ 38 ይኸው እንደዛ የሚል ነገር የለውም። ያለው ምንድነው? መልአኩ ገብርኤል በ6ኛ ወር ወደ ናዝሬት ከዮሴፍ ለጣቻቸው ወደ ሆነች ወደ አንዲት ድንግል ገባ። የድንግሊቷም ስም ማርያም ነው ይልህና አበሰራት። የልዑል እግዚአብሔር መልእክተኛ እንደሆነ ከሱ ተልኮ እንደመጣ ነገራት። ትጸንሻለሽ፣ ወንድ ልጅም ትወልዳለሽ፣ ስሙን ኢየሱስ ትይዋለሽ አላት። ጌታ አምላክም የአባቱን የዳዊትን ዙፋን ይሰጠዋል አለ፣ በያዕቆብ ቤትም ለዘላለም ይነግሣል አላት። እርሷም ይህ እንዴት ይሆንልኛል ስትለው መልአኩ ምንድን ነው ያላት? መንፈስ ቅዱስ በአንቺ ላይ ይመጣል፣ የልዑል ኃይልም ይጸልሻል፣ ስለዚህ ከአንቺ የሚወለደው ቅዱስ የአምላክ ልጅ ይባላል አላት። ከዛ መካን ለምትባለው 6 ወር ምናምን አላት። ይሆንልኝ አለችው፣ ሆነ ይላል። እዚህ አንቀጽ ውስጥ ስለ ኃጢአት ስርየት የተናገረበት ነገር አለ መልአኩ የለም። ሌላ ወንጌላት ላይ እንደዛ የሚል የለም። ተናጋ ነው ዮሴፍ ጋር ሲመጣ ያለው ነው። ህዝቡን ከኃጢአታቸው ያድናቸዋልና ስሙን ኢየሱስ ያለው ማቴዎስ 1:20 ላይ ነው ያለው። ለዮሴፍ ነው የተነገረው። አዎ ኢየሱስ ኃጢአትሽ ተሰርዮልሻል እያለ ምናምን ያስተሰርይ ነበር አይደለ? ማቴዎስ ወንጌል ምዕራፍ 9 ላይ ኃጢአትሽ ተሰርዮልሻል ከአንዱ አምላክ በስተቀር ኃጢአትን የማያስተሰርይ ማን ነው አሉ እነሱ። ከዛ የሰው ልጅ ኃጢአትን ሊያስተሰርይ በምድር ላይ ስልጣን እንዳለ አታውቁምን አለ። ማቴዎስ 28:18 ላይ ስልጣን ሁሉ ለኔ ተሰጠኛል። ስለዚህ ኃጢአትን የማስተሰረይ ስልጣን ተሰጥቶት ነው ኢየሱስ። ከዛ በኋላ በእውነት ለዚህ ሰው ስልጣን የሰጠውን አምላክን አከበረው አለ። ለማን የሰጠውን? ለኢየሱስ። ለዚህ ሰው አሉ። አዎ ለኢየሱስ ማለት ነው። ስለዚህ አምላክ ነው ስልጣን የሰጠው። ስለዚህ ሲያገኛቸው ሰዎች ኢየሱስን ኃጢአትሽ ተሰርዮልሻል፣ ኃጢአታችሁ ተሰርዮላችኋል፣ ኃጢአታችሁ ተሰርዮላችኋል እያለ የኃጢአት ስርየት ይሰጥ ነበረ፣ ይፈውስ ነበረ፣ ያድን ነበረ በአላህ ፈቃድ። ያንን እሱማ ቁርአን ላይም አለ። እንደዛ ከሆነ እሱ ነው። አሁን አንተ የምታወራው ግን የተሰቅሎ ሞቶ ምናምን የምትለው ከሆነ ድራማ ነው የሚሆነው። ለምን ይሰቀላል? ይሞታል ራሱ። የዘላለም ሞት ለማስቀረት ከሆነ ለዘላለም ሞቶ መቅረት ነበረበት። በሶስተኛው ቀን እንዴት ይነሳል?
እሱ ሞቶ እንደሚነሳ እስካወቀ ምን ትርጉም አለው? 3 ቀን አይደለም። እኔ አንተ ራስህ እድል ቢሰጣ 1 ሳምንት ሞተ ከ1 ሳምንት በኋላ ትነሳለህ ብትል አሁኑ ነው ልሙት ብለህ የምትለው? ራሱ አዳም ያመጣው ነገር የዘላለም ሞት ከሆነ ኢየሱስ ቤዛ መክፈል ያለበት የዘላለም ሞት ነው። ለዘላለም ሞቱ መቅረት ነበረበት። እንደዛማ ከሆነ አንተ 100 ብር ዕዳ አለብህ ተብለህ ነገር ግን 50 ብር በእጅ አዙር አንድ ሰው መጥቶ ቢነጥቅ 100 ብሩን ባይከፍልልህ እንዴት ነው የምታደርገው? ከፈልኩልህ። አሁን በእጅ አዙር ደግሞ ተመልሶ ደግሞ ኢብራሂምን 50 ብር ብንነጥቀው ምንድን ነው የሚሆነው? አልተከፈለም ብሎ አንቆ ነው የሚይዘህ፣ አንተን አይለቅህም። ስለዚህ አዳም ያመጣው ነገር የዘላለም ሞት ከሆነ ኢየሱስ ክርስቶስ የዘላለም ሞት የዘላለም ሕይወትን ፋንታ የዘላለም ሞት የሚሞት ከሆነ ለዘላለም ሞቶ መቅረት ነበረበት። እንደዛ ከሆነ እንደ የቤዛ ኮንሴፕት እንደሚናገሩት ከሆነ ማለት ነው። አይሆንም ማለት ነው። ግልጽ ነው። እሺ ግልጽ ነው። እሺ እሺ ሌላ አሁን ያው ለዛሬ በዚህ ይበቃኝና ሌላ ጥያቄም ስለ እስልምናም ስለ ሁሉ ነገር ማወቅ ፈልጋለሁ እጠይቃለሁ። እና ደግሞ እየተከታተልኩ ነው፣ በአውዶ የለቀቃቸውን ሁሉ ነገር እየተከታተልኩ ስለሆነ ነው እኔ ደፍሬ የጠየቅኩት። እሺ ችግር የለውም። በርታ። ሻዳ ማሳኪስ አትወጣም። በሩን ዝጋው። ኢብራሂም በገመድ አስረን ነው ዛሬ አትወጣትም ትላለህ። በገመድ ሰሩት እንዳይወጣ። በሩን ዝጋው ኢብራሂም። ለጨዋታ ያክል ነው። ኢብራሂም ተኝቷል። አዎ። እና ኢንሻአላህ ጥያቄ ሲኖርህ ጥያቄ እንትን በል። አላህ ሂዳያ ይስጥህ። ጥያቄዎችን ያው ሻሃዳ ትይዛለህ ማለት ነው ኢንሻአላህ። እሺ በርታ። ከላይ ሙሐመድ አለ። ሙሐመድ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ። ይኸው የወንድማችን በቀደም ሲጠይቅ የነበረው ሻሃዳ ይዞ ሰልሞ ወደ ዲኑል እስላም በሻሃደቴን ገብቷል። አላሁ አክበር አላሁ አክበር። ስጠይቅና ሲከራከር አይቻለሁ፣ ግን እኔ ብዙም አልተከራከርኩም። እሱ ነው በጣም የተከራከረው። የእውነቱን አገኘ። ይኸው ሰልሞ ቁጭ አለ። ራሱ እሱም ፕሮቴስታንት የነበረ ነው እንዳንተ። አንተም አሁን ቀስ ብለህ ደግሞ እንትን ትላለህ ማለት ነው ኢንሻአላህ። ትበረታለህ ማለት ነው ኢንሻአላህ። ፓስተር ዘለቀም ይመጣል፣ መምጣቱ አይገርም። ያው ፓስተር ዘለቀም ይመጣል፣ መምጣቱ አይቀርም። ትክክለኛ መንገድ ይሄ ስለሆነ ለህይወት ጉዳይ ነገር ስለሆነ በጣም ያስፈልጋል። እኔ አንድ 2 ቀን 3 ቀን ነው ያው ደስ ይላል። ኢንሻአላህ ፓስተር ፒተር ወይ ደግሞ ጴጥሮስ ይባላል። አንተ ነህ ፓስተር ዘለቀ ያለው ሌላ ሰው ነው፣ ሌላ ፓስተር ነው። እና እንትን ነው የበርታ። ቴሌግራም ላይ ገባህ ትምህርት የመጀመርክ? አዎ ገብቻለሁ። ማሻአላህ ማሻአላህ። በርታ አላህ በርታ። ማንኛውም ነገር ስትፈልግ ጥያቄ ሲኖርህ የሆነ መረጃ ምናምን ስትፈልግ ያው ሜሴንጀር ላይ እንገናኛለን። አቅርብልኝ ምንም ነገር ስትፈልግ። እሺ መሐመድ። እሺ ኡስታዝ። ድምጽ ጠፋ ደግሞ። የኔ ያንተ ጠፋ። አይ ያንተ ጋር ይሆናል፣ ያንተ ጋር ይሆናል ኢንሻአላህ። እንግዲህ በርቱ ተበራቱ። አይ ቲንክ ኢብራሂም ዛሬ እናወራለን ብሎ ያመጣኝ ለሌላ ነገር ነበረ። ማኑ አስደካይማ ሌላ ቀን ሊያስመጣኝ ነው ድጋሚ። ኤብሮ ወይ ኡስታዝ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሌላ አርዕስት እናወራለን ብለህ አምጥተህ ጉድ ሰራይ። አዋ ግድ ነው እንጂ ኡስታዝ እቴ። አይ ሌላ አርዕስት እናወራለን ብለን አሁን ለሱ ደግሞ ሌላ ቀን ልታስመጣኝ ነው አይደል? እንደ ግድ ነው እንጂ ኡስታዛችን። አይ እንግዲህ ኢንሻአላህ ዛሬም መቀጠል እንችላለን ኡስታዝ ጊዜ ካለ። ወይ አይሆንማ እንዴ ኢነርጂ ናችን ከፕላስቲክ ነው የተሰራው አሉ እንዴ። አንተ ዝም ብለህ ስታዳምጥ ነበር በጎሪጥ እያየኝ አንድ እንኳን ሳታግዘኝ። ኧረ ኡስታዝ ከዛ በፊት እንኳን እኛም ትንሽ እንደረቅ ነበር እኮ። አሁን እንግዲህ እስቲ ወይ ቲክቶኬን ማጥፋት አለብኝ፣ አፑን አጥፍቼ መጥፋት አለብኝ። አጥፍቶ ጠፊ መሆን አለብኝ። እውነት 1 ሚሊዮን ካልሞላ ግድ ነው በቃ በዝቷል። ኧረ 1 ሚሊዮን ሳይሆን እኔ ቲክቶክ በቃ ይብቃኝ። በቃ ልተው ነው ሶሻል ሚዲያ ትንሽ ቢዚ ልሆን በሌላ ነገር። ኧረ ኡስታዝ እንዴ
እኛን ለማንጠለህ? አዎ አይ ሌላ ቲክቶክ ተገኝቶ እኮ ነው። አልገባህም? አሃ ኦኬ። ሌላ አለ። ቲክቶክ መንገድ ላይ ናት ያለችው። እ አንድ ሌላ ቲክቶክ መንገድ ላይ እየመጣች ነውና እንግዲህ ኢንሻአላህ አላህ ያግራልኝ። አሚን አሚን አሚን። እንዴ የሆነ ትልቅ ነገርማ ያለ ይመስላል። እንደዛ ነው ኡስታዝ ማለት የመጣው ብዙ ልጆችን አፍታ ወዲ ነው የምጠፋው። ኧረ አልገባህም? ምን አልከኝ? ብዙ ልጆች አለ ወዲ ነው የምጠፋው። እሺ አልጠፋም። እሺ ሱዲ አልገባውም። አልገባቸውም። የግንባር አማርኛ ካልሆነ አይገባቸውም ብዙዎቹ። ገብቶኛል እኔ። እሺ ማንነቱ የማይገለጽ ሰው አንድ ሰው ከባድ ሰው መጥቷል። ደግሞ ኡስታዝ ቆይ እነግርሃለሁ በውስጥ። እሺ በነገራችን ላይ ብዙ ሰዎች እየሰለሙ ነው ሜሴንጀር ላይ እየመጡ ምን እንደሆነ አላውቅም። በቃ ዘመኑ ነው አሁን። በጣም ስራ መስራት ይጠበቅብናል። ያጀማ ዱዓም ያስፈልገናል። በጣም አቅም አለ። አቅሙ እንዲገነባልን የቢልዲንግ ካፓሲቲ የአቅም ግንባታ በጣም ያስፈልጋል። እኔ ማለት ምን እንደሆነ አላውቅም። አንዳንዴ ረሱል ሰለላሁ ዐለይሂ ወሰለም የሙስሊም ነፍስ እንጂ ሌላ ጀነት አይገባምና አላህ ዲኑን ከፈለገ በካዲያን ከፍ ያደርገዋል ብለዋል። ባለፈው የዛሬ 3 ወር ነው 4 ወር አካባቢ ረመዳን ላይ የተፈጠረው ግርግር ረሱል ሰለላሁ ዐለይሂ ወሰለም በነኩ ቁጥር የአላህ ብርሃንን በአፎቻቸው ሊያጠፉ ሲሞክሩ አላህ ብርሃኑን ይሞላላል። ስለዚህ ምናልባት ያ ሊሆን ይችላል ለብዙዎች ምክንያት የሆነው ሰዎች እንዲመረምሩ፣ እንዲያጠኑ፣ እንዲያውቁ የሚያደርጋቸው ነገሮች ጥያቄ ሲኖር ነው። እዛኛው መንደር ውስጥ አዋራ ሰዎች ያስነሳሉ። አዋራውን ለመሸሽ እኛ ጋር ይመጣሉ። ምንድነው መሐመድ ምንድነው የተባለው? 9 ዓመት ልጅ አይሻ ስትባል ምንድነው? በቃ ጥያቄ መጥተው ይጠይቃሉ። ከዛ ጥያቄውን መልሰን ደግሞ እኛ ደግሞ የምናቀርበውን አርጊመንት ሲሰሙ መሰረታዊ ትምህርታቸው ላይ ከስር ከመሰረቱ ነው ምንግል አድርገን ምን እየጣልን ያለን ነው። ከዛ ምን ይፈጠራል? ጥያቄ ይፈጠራል። ተወዛገብን ይላሉ። ታሰማቸዋለህ ኢብራሂም? ተወዛግበናል ካለ ተወዛግበናል የሚሉ ሰዎች መጥተዋል። አሁን ተወዛግበናል ምናምን ነገር አለች። እኔ ከሁሉም የምትገርመኝ ጸዲ ናት የገረመች እና ደግሞ የፈሰሰው ለእነሱም ጭምር ነው። ልሰብካቸው ገባና አለች። ተወዛግቤ ይወጣለሁ አለች። ጸዲ ናትና በጣም ይወዛገባሉ እየመጡ ማለት ነው። አንዳንዶች ይመጡና ራሴን አመመኝ ይላሉ። ምን ሆናችሁ ምናምን ነገር ስላቸው ሰምተን ማናውቀው ነገር ነው እናንተ ቤት የምንሰማው ይላሉና ምክንያት ይሆናቸዋል። እና እኛ ጠንክረን ከሰራን አጅር ካላ ዘንድ እናገኝበታለን። ብዙ ሰዎች ይመጣሉ። አይ ደግሞ እኛ ደግሞ የተለየን ሰዎች ያደርገን ራሳችንን የምንቆልል ከሆነ ደግሞ መጥፊያችንም ሊሆን ይችላል። አደጋ አለው ራሱ። አላህ ይህንን ነገር ሲያዘጋጅልን አጅር የምታገኙበት በዚህ መንገድ ነው ካለን ጠንክረን መስራት መቻል አለብን። መከባበር፣ መዋደድ፣ ሹራ ማድረግ፣ መነጋገር፣ ልክ እንደ ቤተሰብ መተያየት፣ ለአሚሮቻችን መታዘዝ፣ ታላላቆቻችን ሲመክሩ መስማት፣ ሲቆጡን ልክ እንደ ቤተሰብ አይነት የበላይነት ምናምን ነገር ሳይሆን ተሽያለሁ ለማለት ሳይሆን በቃ እንደ ቤተሰብ ሆናችሁ መነጋገር። እኛ አርአያ መሆን ከቻልን ብዙ ሰዎች ይመጣሉ። ደግሞ ትልቁ ነገር ደግሞ ከእውቀትም በላይ ሀቅም ከመያዝም በላይ ስነ ምግባርና ግብረገብ በዛ መልኩ ነው። እንዴት አድርገህ ታስተላልፈዋለን? እኔ ቁልፍ የመኪና ቁልፍ ሰጥ ምንጭቅ አድርጌ የምሰጥም ረጋ ብዬ ብሰጥም ከቋንቋ አንጻር ሁለቱም መስጠት ነው። ግን የትኛው ነው በትክክለኛው? ምንጭቅ አድርጌ ሰጥ ደስ አይልም ስትቀበለው። ከፈትፈቱ ፊቱ የሚባል ነገር አለ በሀገራችን አባባል እና ያ ነው ያለው። እንግዲህ በርትተን ብንሰራ ጥሩ ነው ብዬ ነው የማስበው። ኢንሻአላህ ለአዚዝ ጊፍት ያላቸው ሰዎች ጊፍት ስጡት። ለአዚዝ ማለት ነው። ሜሴንጀር ግባ እንዴ፣ ሜሴንጀር ግባ። ኢብራሂም አላህ ይባረክ ቢኩም አኺ አዚዝ በትልቁ አድርጉት። አዚዝን በትልቁ አድርጉት። እሺ ሜሴንጀር ግባ። ኡስታዝ الشعب الاثيوبي الله يبارك بكم يا رب። እሺ
መጣሁ። ما شاء الله ما شاء الله ما شاء الله. يا الله يا رب يا جبار الخواطر الله يجبر بخاطركم يا رب. ማሻአላህ ዛሬ የሚገርሙ ትምህርቶችን ያገኘ ነው። አልሐምዱሊላህ ማሻአላህ። አላሁ አክበር አላሁ አክበር አላሁ አክበር። አደራ ኡስታዝ። እኔ ለራሴም ደግሜ ያልነገረው ይሄማ አስደንጋጭ ነው። የኢትዮጵያ ምድር በቃ ምንም አይተርፍም ማለት ነው። አላሁ አክበር አላሁ አክበር። በጣም ነው የደነገጥኩት። አላሁ አክበር አላሁ አክበር አላሁ አክበር። ተክቢር አላሁ አክበር ተክቢር አላሁ አክበር። ማሻአላህ ለአንድ 6 ወር 1 ዓመት ምን እንዳይወጣ ነገረው። ኢንሻአላህ ካልጠነከረ ከባድ ነው የሚሆነው። ፈተና ውስጥ ነው የሚገባው። ቲክቶክ ክርስትና ተመታ ማለት ነው። የምር ነው ያለመንኩም። የምር ነው ግን ወላሂ ስንት ቀኑ ነው? ቆይ በዛ እነግርሃለሁ ኢንሻአላህ። በቃ አይ ዝም ብለህ ራፍሊ ኮንተንት በጣም ነው የገረመኝ። እንደዛ ከሆነ በቃ የኢትዮጵያ ክርስትና ተመታ ማለት ነው። በጣም በቃ አበቃለት። አላህ በቃ እንደዚህ አይነት ሰዎች ነው የሚፈልገው ማለት ነው። ይገርማል ወላሂ። በጣም ነው የገረመኝ። እኔ ራሴ ጠላት የነበሩ ሰዎችን ብቻ አላቅም በቃ እንትን ለራሴም ድጋሚ አልነግሩም። ወላሂ ብያለሁ፣ ቃል እገባልሃለሁ። እኔ ለራሴ ነው የሚይዘው። ለማንም አትናገር። አንድ 6 ወር 1 ዓመት ምናምን ይደበቅና ይማር ኢንሻአላህ። በደንብ ይማር። ለስፔሻል እንትን አድርጉለት። ቴሌግራምም ስፔሻል ክፍትን በሉለት፣ ግሩፕ ክፈቱለት ለብቻው። አትደባልቁት ከሌሎች ጋር። እሺ ኢንሻአላህ ጥሩ ነው። ጥንቃቄ እንደዚህ ወንደርፉል። የሌለ ሱብሃንአላህ። እኔ በጣም አላመንኩም ነው መደበቃቻ ገና ህዝቡ እንዳለ ይችላል። እንዴት ነው እንቅልፍ የሚወስደኛውን? እንደዛማ ከሆነ በቃ ብዙ ሰው ይሰልማል ማለት ነው ኢንሻአላህ። አላህ እንግዲህ ምንም አናውቅም እኛ አልሰራንም። ብንሰራ ኑሮ በጣም ብዙ ሰው እንደ ፕሮቴስታንት ጥረት እንደ ጆባይትነሶች ጥረት የምርኛ የተወሰነ ሰዎች ብንጥር ኖሮ እንደው የተወሰነ ዳዋ ላይ እንትን ቢሉ በጣም ብዙ ሰው ይቀየራል ብዬ አምናለሁ። እስኪ እየገባችሁ ተማሩ። እስቲ በኋላ ንጽጽር ገብታችሁ ተማሩ። ያጀማ የምር ብዙ ሰው እኮ ማትረፍ እንችላለን። ሰዎችን ከጀሃነም ራሱ ማትረፍ እኮ ትልቅ ነገር ነው። ይገርማ። በቃ ሉጣ ጊፍት ያላችሁ ሰዎች ያጀማ ለአዚዝ ጊፍት ስጡት። የምር አጀር ይገኝበታል። አጀር አለው። ስጡት። ለሱ ብትሰጡት አጀር ካላ ታገኛላችሁ። ሱብሃንአላህ አልሐምዱሊላህ ረቢል ዓለሚን። አልሐምዱሊላህ ማሂሮ አለ ኡስታዛችን፣ እንዴት ነው የመቀመጥ አላማው? አለ ብትቀመጥ ደስ ይለናል። እኔ በቃኝ። አይሽ ኢንሻአላህ አላም የምትባል ልጅ ገብታለች። አዲስ ፊት ያየሁት እሷን ነው። የኛ ልጅ ነች እሷ። ኦኬ ሻይ የኛም ልጅ ብትሆን አዲስ ፊት ነው ለማለት ፈልጌ ነው። አለም አብራር እንዴ ፕሮፋይል ቀይረሽ ነው አይደል? አለም ኢብሮ ሰላም አለይኩም አህላል፣ እንዴት ነህ? ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኢብሮ ቪዲዮ እየጠፋብኝ ነው። ባላ ኮፒ ሊንክ እንዲያረጉልኝ ንገራቸው። ኡስታዝ ያላ አውርቻ አላውቅም። ኮፒ ሊንክ አድርጉላት። እሺ ኮፒ ሊንክ አድርጉላት ለዓለም እና ኡስታዝን ደግሞ አረባካችሁ። ቆይ ደግሞ አንድ የምናገረው ነገር አለኝ መጀመሪያ እዚህ ጋር። ሌላው ደግሞ ምንድን መሰለህ መናገር የምፈልገው ኢብሮ አጀንዳ አቀባይ እንጂ አጀንዳ ተቀባይ አትሁን። በጣም የምነግራችሁ ነገር ማለት ነው። አጀንዳ አቀባይ መሆን ማለት ምንድን ነው? እዚህ በደንብ ስናወራ ሌላ ቦታ ላይ እንዲያወሩ ማድረግ፣ ቤት ከፍተው ምን ብለው ስለ እስልምና ስለኛ
እኛ የምናነሳቸውን አርጊመንቶች ሲያወሩ ሞር ሰዎች ወደኛ እንዲመጡ ያደርጋቸዋል። አጀንዳ ግን ተቀባይ አትሁኑ። መታችሁ እዛ እንደዚህ ይባላል፣ እዛ እንደዚህ ይባላል፣ እዛ ሰፈር እንደዚህ ይባላል አትበሉ። በቃ ማለት ይሄ የመሞቻችሁ እንትን ነው። አፋፍ ላይ ነው ያላችሁት፣ የሞት አፋፍ ላይ ነው ያላችሁት። በጣም የሚገል ነገር ነው። ሞራላችሁን በጣም እየገደላችሁ ነው የምትመጡት። መሄድ ካልፈለጋችሁ አትሂዱ እዛ ቦታ ላይ። እዛ ቦታ ላይ እንደዚህ ያወራሉ ምናምን፣ አጀንዳ አትቀበሉ፣ አጀንዳ አቀብሉ። እንደዛ ነው መሆን ያለባችሁ። እንደና ደግሞ ተጽዕኖ ፈጣሪ ሁኑ። እናንተ ተጽዕኖ አሳዳሪ ነው መሆን ያለባችሁ፣ ተጽዕኖ አዳሪ መሆን የለባችሁ። ስለዚህ ምንም አይነት ነገር እኛ ምን ማድረግ እንዳለብን ቤታችን ውስጥ እናውቃለን። እዚህ ቦታ ላይ ቁጭ ስንል እናውቃለን ምን እየሰራን እንደሆነ። እዚህ ቦታ ግቡ፣ እዚህ ቦታ ሂዱ፣ እዛ ቦታ እንደዚህ ነው ምናምን ነገር እናንተ አትወስኑ። የምንወስነው እኛ ነን። ልምዶ አለን። ምን ማድረግ እንዳለብን እናውቃለን። ህፃናቶች አይደለንም። ኢብራሂም ቤት ከፍቷል። ማንኛውም ሰው ጥያቄ ካለው እዚህ ነው ከዚህ በኋላ የሚመጣው።